ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሰኔ 10 ወይም ጁን 17 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክ እና ሼር እንዳይረሳ፣ ሐሳብ አስተያየቱን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 176 ብር ከ76 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ62 ሳንቲም ተገዝቶ 162 ብር ከ82 ሳንቲም እየተሸጠ ነው። በንግድ ባንክ 155 ብር ከ01 ሳንቲም ተገዝቶ 158 ብር ከ12 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 125 ብር ከ85 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ72 ሳንቲም ተገዝቶ 116 ብር እየተሸጠ ነው። በንግድ ባንክ 108 ብር ከ77 ሳንቲም ተገዝቶ 110 ብር ከ94 ሳንቲም እየተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 124 ብር ከ35 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ02 ሳንቲም ተገዝቶ 162 ብር ከ20 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ተገዝቶ 109 ብር ከ14 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 206 ብር ከ07 ሳንቲም የተመነዘረ ነው። የአውሮፓ ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 187 ብር ከ20 ሳንቲም ተገዝቶ 190 ብር ከ94 ሳንቲም የተሸጠ ነው። በንግድ ባንክ 179 ብር ከ24 ሳንቲም ተገዝቶ 182 ብር ከ83 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 238 ብር ከ14 ሳንቲም እየተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 214 ብር ከ70 ሳንቲም ተገዝቶ 218 ብር ከ99 ሳንቲም እየተሸጠ ነው። በንግድ ባንክ 203 ብር ከ71 ሳንቲም ተገዝቶ 207 ብር ከ78 ሳንቲም እየተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 222 ብር ከ46 ሳንቲም የተመነዘረ ነው። የስዊስ ፍራንክ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዲስ ባንክ ነው። 202 ብር ከ06 ሳንቲም ተገዝቶ 206 ብር ከ10 ሳንቲም የተሸጠ ነው። በንግድ ባንክ 191 ብር ከ50 ሳንቲም ተገዝቶ 195 ብር ከ33 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ49 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 45 ብር ከ20 ሳንቲም ተገዝቶ 46 ብር ከ10 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ21 ሳንቲም ተገዝቶ 43 ብር ከ05 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 569 ብር ከ95 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 511 ብር ከ18 ሳንቲም ተገዝቶ 521 ብር ከ41 ሳንቲም የተሸጠ ነው። በንግድ ባንክ 495 ብር ከ24 ሳንቲም ተገዝቶ 505 ብር ከ15 ሳንቲም የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 18 ብር ከ43 ሳንቲም የተመነዘረ ነው። የስዊድን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 16 ብር ከ68 ሳንቲም ተገዝቶ 17 ብር ከ01 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ08 ሳንቲም ተገዝቶ 16 ብር ከ41 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ92 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ62 ሳንቲም ተገዝቶ 1 ብር ከ66 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ90 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 29 ብር ከ21 ሳንቲም ተገዝቶ 29 ብር ከ80 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ49 ሳንቲም ተገዝቶ 22 ብር ከ94 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ45 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ93 ሳንቲም ተገዝቶ 44 ብር ከ81 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ30 ሳንቲም ተገዝቶ 42 ብር ከ13 ሳንቲም የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ50 ሳንቲም ተገዝቶ 9 ብር ከ69 ሳንቲም የተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ19 ሳንቲም ተገዝቶ 1 ብር ከ22 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 87 ሳንቲም ተገዝቶ 89 ሳንቲም የተሸጠ ነው።
አንድ የኳታር ሪያል በጥቁር ገበያ 46 ብር ከ90 ሳንቲ የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 246 ብር ከ40 ሳንቲ የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 462 ብር ከ68 ሳንቲ የተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ62 ሳንቲ የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 472 ብር ከ03 ሳንቲ የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ92 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 59 ብር ከ35 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲ የተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ይቀርብ ነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።